ይቅርታ የልብ ስብራትሽን ሊያስረሳሽ ይችላል። ምናልባት ነገሩ ባይውል ባያድር ለመጨረሻ ጊዜ ያለቀሽው መቼ ነበር? በህይወትሽ በጣም ጥሩ ሰው አለ? ማን ነው? በህይወትሽ መቼም ይቅር የማትይው ሰው አለ? መጨረሻ ህይወት ያስተማረችሽ ምንድነው? እናትነትሽ። ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? ሁሉ ሰላም። ዛሬም ቢታንያ ጋር ነው ያለሁት። ዛሬ ቢታንያን አጠር ያለች ጥያቄ ጠይቃታለሁ። እንደሰማሽው ጥያቄው ለመመለስ ማሰብ ምናምን የለም። ክፍል 2 ቢታንያ ጋር ነው። ቢታንያ ጋር ያወጣሁላት የተለያዩ ጥያቄዎች አሉ። እነዛን ጥያቄዎች እንግዲህ መዋሸት አይቻልም። በነገርሽ ላይ ግን የምጠይቅሽ ጥያቄ ትክክለኛ መልስ የምትሰጪኝ ማለት ነው። ምናልባት አንዳንድ ቻሌንጅ የሚያደርጉ ጥያቄዎች ካሉ እንደው ይኖራሉ እንኳን አልገምትም። ካሉ ግን አትዋሽማ፣ ቀጥታ ነው የምትመልሽልኝ። አይ ማሽ ነገር ካለም እንግዲህ የጥያቄው የመጀመሪያ እንትን መዋሸት አይቻልም ነው የሚለው። ኦኬ እሺ ልጀምር ነው። መጀመሪያ የምትወደው ከለር ምንድን ነው? ብላክ፣ ጥቁር ከለር። እንዴት ቀይ ሆነሽ? የልብስ ነው ማንኛውም ነገር ይሁን ላይክ ቤቴን ያው እንግዲህ ነው ሞት። ጥቁር አለ፣ ቢጫ አለ። አዎ ወደዋለሁ ባይዘው። ኦኬ እሺ ፈገግ የሚያደርግሽ ነገር ምንድን ነው? የሚያጫውተኝ ሰው ደረሴ ማለት ነው። ደረሴ። እሺ በጣም የምትወጂው ምግብ? ኧረ እኔ ምንም አልጠላም። የተገኘው ነው ማለት ምን ጭራሽ ሜቢ መጣላው ምግብ ምንድነው? ሞዶ ነው አይደለ? ጠይቀኝ መጣላውን እሺ ማለት ነው። ጠይቅሻለሁ። ሞዶ ሁሉ ነው እወዳለሁ፣ ያልጠላም በጣም ነገር የለም። ስለዚህ የማትወጂው ቢያስገድዱሽ ለምሳሌ የማትበይው ምግብ አለ? ዱባ። ስለዚህ የማትወጂው ምግብ ዱባ ነው አሉት። በዛት ኖርማሊ ይበላል። እሺ በጣም የሚያስፈራሽ እንስሳ? እባብ። ኦ ማይ ጋድ። እሺ ለልብሽ ቅርብ የሆኑ 3 ጓደኞች? ለልቤ አንደኛ አላህ ነው፣ ሁለተኛ ደግሞ እህቴ እና ልጄ። እድሉን ብታገኝ መጎብኘት የምትፈልጊው ቦታ? ቱርክ። ኦ ማይ ጋድ። ኢስታንቡል። ወደፊት ለመስራት የምትፈልጊው የሥራ አይነት ምንድን ነው? እኔ አቤት እቅዴ፣ አቤት ፍላጎቴ በጣም ብዙ ነው። ቁጥር ስፍር የለውም። እንደውም በጣም የሚያጓጓሽ? እኔ በነገር ላይ የምወደው ነገር ነው መስራት የምፈልገው። የምወደው ነገር በመጀመሪያ ቢኖረኝ ብዬ የማስበው ወይ አልባሳቶችን አለያም ይሄ ነገር ካልሆነልኝ ቤቴን በጣም ነው የምወደው። በነገር ላይ የቤት ማቴሪያሎች እንዲሁም ደግሞ እቃዎች፣ የቤት እቃ አሳካልሽ። አሜን። እሺ ብቻ በራስሽ ላይ መቀየር የምትፈልጊው ባህሪሽ ምንድን ነው? ከማስረዳ ማለቅሰው ነገር አለና ይሄን ባህሪን በጣም እጠላዋለሁ። አልቃሻ ነኝ ነው? አለቅሳለሁ። ለመጨረሻ ጊዜ ያለቀሽው መቼ ነበር? ትናንት ማታ። በምን ምክንያት? እኔ አውቃለሁ። ያለ ምክንያት? አይ ያለ ምክንያት እንኳን አይደለም፣ ግን ያው እኔ ምን አውቃለሁ ይባል አላውቅም። ብቻ አልቅሻለሁ ትናንት ማታ ሌሊት አካባቢ። ጭራሽ ሌሊት? ወይኔ ባይዘው ማልቀስ በጣም አሪፍ ነው። አልቅሱ ሰዎች። አይ ለጤና በጣም አሪፍ ነው። ኧረ እባክሽ ለወንድም ነው ወይስ ለሁሉም ሰው? ማልቀስ በጣም አሪፍ ነው ይባስበው። ኧረ ማልቀስ አይ ሁልጊዜም ሳይሆን የሆነ ሰዓት ላይ እረፍት ማግኘት ነው። እኔ ሳላለቅስ ስልቀር ይደብረኛል። ለምን የመጀመሪያው ሳታለቅስ ውል የሚደብራት ማለት ነው? ምልክ ሁሌ እኮ አይደለም። ኦኬ በሳምንት ሊሆን ይችላል ምናምን የሆነ ጫና ይበዛብህ ደራረብብህና በሆነ ኬስ ትችለውና ከአቅምህ በላይ ሲሆን ልክ እንደ ቦምብ ይላል። እሺ በህይወትሽ አድርገሽው ምነው ባላደረኩም ብለሽ የተጸጸሽበት ነገር ምንድን ነው? ጸጸት እንኳን ማለት አልችልም። እኔ እንደ ትምህርት ነው የምወስደውና በቃ ጸጸት ማለት አልችልም። ትምህርት ነው፣ ተምሬበታለሁ። ጸጸት ያው በላይፍ ኬስ ነው እንጂ ሌላ አይደለም። እሺ በህይወትሽ በጣም ጥሩ ሰው አለ? ማን ነው? ረን የለም። በጣም የምትከፋበት ሰው ሊኖር ይችላል። የምትጠላው ሰው ግን ያው አላውቅም የለም። እሺ በህይወትሽ መቼም ይቅር የማትይው ሰው አለ?
ልባችን ፈልጎ ልቤ ፈልጎ ሳይሆን ማለት እኔ ፈልጌው ሳይሆን ልቤ ስለሚያስገድደኝ አንድ ሰው አለ። ይቅርታ የልብ ስብራትሽን ሊያስረሳሽ ይችላል? ምናልባት ነገሩ ባይውል ባያድር። እሺ ሰውን የምትወጂው በእንክብካቤው፣ በውበቱ ወይንስ በባህሪው? በባህሪው። በባህሪው። ኦኬ። አሁን ከምጠቅስልሽ ከሁለቱ ከባዱ ነገር ምንድን ነው? ጭንቀትሽን መደበቅ ወይንስ ቅናትሽን መደበቅ? ቅናት። ጭንቀቴን መደበቅ፣ ቅናቴን መደበቅ። ከባድ ነው። ይከብዳል። ከቀናሽ መደበቃችን ይከብዳል። እሺ ከእነዚህ 3 ባህሪዎች ውስጥ የምትዩ የቱን ባህሪ ነው? ቴክስት አንብቦ የማይመልስ፣ ሁሌ ራሴ ትክክል ሌሎቹን ስህተት ላይ እንደሆኑ አድርጎ የሚያስብ፣ ለራሱ ምክር እያስፈልገው ሌሎችን የሚመክር አይነት ሰው። እኔ ልክ ነኝ የሚል ሰው ያናደደኛል። ኦኬ። ሁሌ ራሱን ትክክል አድርጎ የሚያስብ ሰው ማለት ነው። ማንም ፍጹም አይደለም። እሺ አብዛኛው ውሳኔሽን የምትወስኚው ልብሽን በመስማት ነው ወይንስ አይምሮሽን በመጠቀም? ድሮ ላይ አይምሮዬን የሚለኝን ነገር ነበር። ልቤን የሚለኝን ነገር ተከትዬ ቢሆን ኖሮ የትና የት በደረስኩ። ድሮ እንደዛ ነበር። አሁን ላይ ግን ልቤን የሚለኝን ነው። ልቤ የሚለኝን አዳምጪ። ሲጀመር ልቤ አሁን እንዲህ በደንብ ፎከስ አደርግ ከራሴ ጋር ልቤ መቼም እንደማይዋሽኝና ልቤ በጣም ልክ እንደሆነ ስለማምን ልቤ የሚለኝን ነው የምከተለው። ኦኬ። እሺ ልጅነትሽ እንዴት ነበረ? መጥፎ፣ ደስ የሚል ወይስ አታስታውሽው? ኧረ እኔ ደስ የሚል ነው። ደስ የሚል ነበረ። ኦኬ። እንዴት ነው? 3 በሮች አሉ፣ ብር፣ ፍቅርና እድል የሚባሉ። በአንዱ በር ግቢ ብትባይ በየትኛው በር ትገቢ ነበር? እድል። በእድል በር ትገቢ ነበር? ብርና ፍቅር በጎን እያለ እድል መርጠሽ የምትገቢ? እድል በጣም አሪፍ ነው። በዚህ እድል ካለክ ምንም ትኖራለህ። እንደዛ ነው። ብርም ኑሮክ አፍቃሪም ሆነህ እኮ ከባድ ነው አይደል እንዴ? እድል ሲሰጥህ ደግሞ ከላይ የተሰጠህን እድል ትኖረዋለህ። በዛ ነው። በመጨረሻ ህይወት ያስተማረችሽ ምንድን ነው? እናትነትሽ። በጣም ደስ የሚል መልስ ነው። እያንዳንዱ መልስ ፈታኝ ጥያቄ የነበረው ነው? አይ የለም ሬዲ ነበርኩ ማለት ኖርማል ነው ብዬ የማስበው። ኦኬ እሺ ጥያቄዎቻችንን ቢታንያ ጋር የነበረን ቆይታ ይህን ይመስል ነበረ። ቢታ የምትይው ነገር ካለ መጨረሻ የምታስተላልፊው ነገር ካለ ልጋብዝሽ። በመጀመሪያ እንግዳ ስላደረከኝ አመሰግናለሁ። እንዲሁም ደግሞ ውድ ጓደኞቼ፣ ከካሜራ ጀርባ ያላችሁ ጓደኞቼ፣ ሙጃሂድ ጓደኞቼ ካጠገቤ ስላላችሁ ቴንኪው። እናንተንም የመሰለ ጓደኞች ስላሉ በጣም እድለኛ ነኝ። አላህ ያኑርልኝ። እንዲሁም ሌሎች አሉ እዚህ ውስጥ የሌሉ፣ እናንተንም አመሰግናለሁ። እህቴ፣ ታላቅ እህቴ አመሰግናለሁ፣ ወዳታለሁ። እና እንዲሁም ውድ ተመልካቾቼ፣ እህት ወንድሞቼ ከሀገር ውጭም ከሀገር ውስጥም ያላችሁ በእነሱ ድጋፍ ነው አይዞሽ በማለት ነው እዚህ ደረጃ የደረስኩት። እናንተንም በጣም ነው የማመሰግነው፣ የምወዳችሁ። አንተንም ደግሞ ቴንኪው። እሺ ውድና የተከበራችሁ ቤተሰቦቼ ቢታ ጋር ለነበረን ቆይታ ይህን ይመስል ነበረ። እንደተዝናናችሁበት እንደዚሁ ደግሞ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። በሌላ አዲስ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም ነው።